አንዴ ወደ ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው መጣና አንቱ የአላህ መልእክተኛ ሆይ አላቸው፣ እኔ በጣም ወንጀሌ ብዙ ነው፣ ወደ አላህ ብመለስ በዛሬዋ ሌሊት አላህ ይቅር ብሎ ይቀበለኛል ወይ አላቸው። አዎ አሉት ነቢዩ ሰለላሁ ዐለይሂ ወሰለም። ያ ረሱለላህ ወገደራቲ ወፉጁራቲ፣ ይህ ሁሉ የፈጸምኩት ግፍ፣ ይህ ሁሉ ወንጀሌ እንዲሁኝም ይቀበለኛል አላቸው። ቃለ ያዕፉ ዐንክ ወገደራተክ ወፈጀራተክ፣ ክፋት፣ መጥፎ ሥራ ሁሉንም ነገር ይቅር ይልሃል አሉት ነቢ ስ ላ ሰለም። ቃለ ያ ረሱለላህ፣ ደግሞ ጠየቃቸው፣ ገደራቲ ወፈጀራቲ፣ ይህ ሁሉ የሠራሁት ክፋት፣ ይህ ሁሉ መከራ፣ ይህ ሁሉ ያደረስኩት ጥፋት። ቃለ ያዕፉ ዐንከ ወገደራተክ ወፈጀራተክ ፈመደ ረጁሉ ወሁወ የቁል አላሁ አክበር። ትቷቸው ሄደ ነቢዩ ስ ላ ሰለም። ፊቱን ዙሮ ሄደ አላሁ አክበር እያለ። አለዚ ያዕፉ ዐን ልገደራት ወልፈጀራት፣ ይህን ሁሉ ጥፋቴን ይህን ሁሉ ወንጀሌን የሚመራ ጌታ ታላቅ ነው አላህ እያለ እየፎከረ ሄደ። ቃለ ተዓላ ነቢእ ዒባዲ አኒ አነ ልገፉሩ ረሒም ወአነ ዐዛቢ ሁወ ልዐዛቡ ልአሊም። ባሮቼን ንገራቸው እኔ አዛኝ የሆንኩ መሐሪ የሆንኩ ጌታ ነኝ፣ ስቆጣባቸው ደግሞ ቅጣቴም አሳማሚ ነው በላቸው። ሙእሚን ሁሌም በሁለት ክንፍ መብረር ነው ያለበት። የአላህን እዝነት ያስባል። ይህ ሁሉ እዝነቱን ተላልፌ ይህ ሁሉ ረሕመት አልፌ ሄጄ ሲቆጣብኝ ደግሞ ቅጣቱ ብርቱ ነው። ቅጣቱንም መፍራት ያስፈልጋል። ፈጅር ዲጂታል